እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን። እንግዲህ ተመልካቾቼ ይሄ መግቢያ ላይ ያያችሁት ቪዲዮ እጅግ ውርደትና ቅሌት ማለት ነው። አንዳንድ ጊዜ እንግዲህ በራሳችን ሙሃርት በገዛ እጃችን የምናደርገውና የምናመጣው ጦስ በራሳችን ላይ ችግር እንደሚፈጠር ብናቅ ማለት ነው። እናች ልጅ እንግዲህ መጀመሪያው ላይ ቪዲዮን እንዳያችሁት ምን እንዳደረገች ሰው መናገርም አይጠበቅብኝም ማለት ነው። እንዳያችሁት ነው እጅግ በጣም የሚዘገነን የሚያስጠላ እንደው ለማየት እንኳን የሚቀፍ ማለት ነው። ግን የሚገርመው ነገር ካሜራ ነበረ በበሩ ስር ቀስ ብላ እየቀረጸቻት ነበረ ማለት ነው። መጨረሻ ላይ ጨርሳ እስክትሰጣት ድረስ በዛ መጨረሻ ላይ እንደተያዘች ስትነግራት እጅግ ነበር በጣም በጣም እየደነገጠችው ማለት ነው። አንዳንዴ ውድ የሀገሬ ልጆች የምንኖረው በሰው ሀገር ነውና የምናደርገውን ነገር ለይተን እንወቅ እንለይ። በገዛ እጃችን ራሳችን ላይ የማይሆን ነገር ፈርደን ለመጣነው አላማም ተስተጓጉለን ፍርድ እንዳንቀበል እባካችሁን ተጠንቀቁ። ከእንዲህ ያለ ነገር እጅግ አስጸያፊ የሆነ ነገር ነው ያደረገችው። አሁን ልክ እንዳያችኋት ማለት ነው። በስመአብ ወወልድ ወመንፈስ ቅዱስ እና ለመገመት የሚከብድ ነው። ግን ለምን አሁን እኛ አረብ የሆነ ነገር እችን ልጅ ቢያደርጓት የሆነ ነገር ብትሆን እና ችግሩ ወይ ደግሞ ይሄ ነገር አረቦች ይወቀሳሉ ማለት ነው። ጥፋቱ የሷ ነው ማለት ነው ሙሉ በሙሉ። ግን ምንም ቢበድሉ ምንም ቢያደርጉ የመጣንባቸው እኛ እስከሆነ ድረስ ወይ ትታ መሄድ ወይ ደግሞ የሆነ ነገር ማድረግ እንጂ በዚህ ልክ አያዩኝም ብላ የዘቀጠ ነገር ማድረግ እጅግ የሰራተኛን ጸያፍ ነገር ሌላውን እንዳይታመን የምታደርግ ነው። እና አንድ ሰው ቤቱን ሁሉን ነገር ሲሰጥ እምነት ነው የሚሰጠውና እምነታችሁን ጠብቁ፣ እምነታችሁን እንዳትበሉ። መልሶ በእርግጥ እች ልጅ ኢትዮጵያዊ አትመስለኝም። እንጃ ኢትዮጵያዊ አትመስለኝም። ግን ኢትዮጵያም አይደለችም እንኳንም አልሆነች። ግን ሌላም ቢሆን እናንተን ያስተምራችኋል በሚል ነው እንግዲህ ወደ እናንተ እዤ የመጣሁት ማለት ነው። እናንተም ለሌሎቹ ሼር እያደረጋችሁ ይሄ ነገር ላይ በጣም ጥንቃቄ እንድታረጉና እንድትቆጠቡ ስል ጥሬን አቀርባለሁ። መልሳችሁ ኩኪቲዩብን ሰብስክራይብ አድርጉ፣ አበረታቱኝ። አውቃለሁ ሰሞኑን እንግዲህ በተለያየ ምክንያት አልነበርኩም፣ ፖስትም አድርጌ አላቅም። እንግዲህ በጣም ወርዶብኛል ዩቱቤ። ባካችሁን አበረታቱኝ። ስለነበረን ቆይታ አመሰግናለሁ። ከእንዲህ ያለ ነገር ባካችሁን ተጠንቀቁ ውዶች።